እሺ ሙስሊሞች ገነት ሲገቡ ጊዜ በገነት ውስጥ የሚጠብቃቸው ነገር ምንድን ነው? በገነት ውስጥ ሁለት አይነት ጸጋ አለ ባጭሩ። አንደኛ መንፈሳዊ ህይወታችን ይቀጥላል ከአምላካችን ከአላህ ሱብሓነሁ ወተዓላ ጋር። እርሱም ምንድን ነው? የእርሱን ውዴታውን እንጎናጸፋለን። የመጀመሪያ ትልቁ ጸጋ እርሱ ነው። አላህ ገና ጀነት እንደገባን ምን ይለናል? ያ ዒባዲ ኢኒ አሕለልቱ ዐለይኩም ሪድዋኒ ፈላ አስኸጡ ዐለይኩም አበዳ ይላል። ባሮቼ ሆይ እኔ ውዴታዬን በእናንተ ላይ አሰፈንኩኝ፣ ከዚህ በኋላ ለዘላለም በፍጹም አልቆጣባችሁም በእናንተ ላይ ይላል። አላህ ሱብሓነሁ ወተዓላ በቀጣዩ ዓለም የሚገኙትን ጸጋዎች ከገለጸ በኋላ ወሪድዋኑ ሚነላሂ አክበር ይላል። ነገር ግን ገነት ውስጥ ገብታችሁ ከምታገኙት ጸጋ ይልቅ የእኔ የአላህ ውዴታ ይበልጥላችኋል፣ የዛኔ በላጭ ነው እርሱ እያለ ይናገራል። አየሽ፣ አንደኛ እርሱ ነው። ሁለተኛ ትልቁ ጸጋ ከእሱ ጋር አብሮ ከመጀመሪያው ጋር አላህን እያመሰገን እንኖራለን። በገነት ውስጥ የምናገኘው ነገር ይሄ ነው። አላህን እያመሰገን ነው፣ እያወደስ ነው፣ እያጠራ ነው፣ እየቀደስ ነው እንኖራለን ለዘላለም። አይሽ ወቂል አልሐምዱሊላሂ ረቢል ዓለሚን ይላል። የጀነት ሰዎች ጀነት ከገቡ በኋላ ምስጋና ለዓለማቱ ጌታ ለአላህ ይገባ እያሉ ይኖራሉ እያለ ይናገራል። ዳዕዋሁም ፊሃ ሱብሓነከ አላሁመ ወተሕየቱሁም ፊሃ ሰላም ወአኺሩ ዳዕዋሁም አን አልሐምዱሊላሂ ረቢል ዓለሚን። ጥሪያቸውም የጀነት ሰዎች በእርሷ በጀነት ውስጥ እያለ ለአላህ ምስጋና ይገባው፣ ለአላህ ጥራት ይገባው፣ ለአላህ በቃ ምስጋና ይገባው እያሉ ለዘላለም ይኖራሉ እያለ ይናገራል። እና ሌላው ትልቁ ጸጋ ደግሞ እርሱን እናየዋለን። አምላካችን አላህ ሱብሓነሁ ወተዓላ አላህ ቃል በቃል በቁርአን ላይ ይህን አጽድቆልናል። ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ እንዲሁም ደግሞ ጌታቸውን አላህን ይመለከታሉ እያለ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነኩም ሰተረውነ ረበኩም የውመል ቂያማ ከልቀመር ለይለቱል በድር ላ ተዳሙነ ፊ ሩእየቲሂ ብለው ተናገሩ። እናንተም የትንሣኤ ቀን ጌታቸውን አላህን ታዩታላችሁ ብለው ተናገሩ። ሌላው ጌታችን አላህ ሱብሓነሁ ወተዓላን ድምፁን እንሰማለን። ልክ ሙሳ ዓለይሂ ሰላም እንደሰማ የአላህን ድምፅ፣ ነቢዩ ሰለላሁ ዐለይሂ ወሰለም የአላህን ድምፅ እንደሰሙ በምድር ላይ ሳሉ እነዚህ ሁለት ታላላቅ ነቢያቶች እንዲሁም አደም እንደሰማ እኛም የዛኔ የአላህን ድምፅ ሁላችንም ሙስሊሞች ሁሉ እንሰማዋለን። እኛ እናናግረዋለን ቃል በቃል እንደፈለግን አምላካችን አላህ ሱብሓነሁ ወተዓላ። ይሄ ሁሉ ታላቁ ጸጋ በጀነት ውስጥ መንፈሳዊ ጸጋ የምናገኘው ነው ከእርሱ። ሌላው ደግሞ ስጋዊ ጸጋ ነው። ስጋዊ ስንል ጊዜ ምድር ላይ እንደምናየው አይነት ጸጋ አይደለም። አላህ በሐዲስ አልቁድሲ ላይ ሲናገር የገነትን ጸጋ ሲገልጸው ምን አለ? አዕደቱ ሊዕባዲየ ሳሊሒን ፊል ጀነ ማ ላ ዐይኑን ረአት ወላ አዝኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር ይላል። እኔ በገነት ውስጥ ለአማኝ ባሪያዎቼ ጸጋን አዘጋጅቼላቸዋለሁ፣ አይን አይታው የማታውቀው፣ ጆሮ ሰምታው የማታውቀው፣ በሰው ልጅ ልብ ላይ ውል ብሎ የማያውቅን ጸጋ አለ። አያችሁ አይደል? ከምድራዊ ጸጋ ጋር ይመሳሰላል ይሏቸዋል ብዙ ጊዜ። ላ በስም ይመሳሰላል። በስም መመሳሰል ደግሞ ማንነትን መመሳሰል አያሳይም። ወተሻል አላህ ሲገልጻት ጀነትን ምን አለ? አይናቸው አይተው የማታውቀው ጸጋ ነው የጀነት ጸጋ አለ። ስለዚህ በምድር ላይ ያየነውን ሁሉ በፍጹም አይመስልም። ጆሮ ሰምታው የማታውቀው ነው አለ። ስለዚህ በምድር ላይ የሰማነው ነገር ሁሉ በጀነት ውስጥ የለም፣ በስም ነው። ለምሳሌ ከተባለ ማር አለ ወይ በጀነት ውስጥ ቢባል፣ አዎ በጀነት ውስጥ ማር አለ። ማር ሲባል ግን ምድር ላይ እንደምናየው ማር ነው ወይ? አገኛኘቱም ሆነ ጣዕሙ በፍጹም ከምድር ጋር የሚገናኝ አይደለም። እንዴት ከተባለ ለምሳሌ የምድር ማር ምን ያስፈልገዋል? ንብ ያስፈልጋል አይደለ? ንብ ያስፈልጋል አያስፈልግም? ያስፈልጋል። በጀነት ውስጥ ከንብ የሚገኝ ማር መሰላችሁ? ላ አላህ ሱብሓነሁ ወተዓላ በትዕዛዙ ያስገኘው የሆነ ማር ነው። አያችሁ? ልክ እንዲሁ ደግሞ በጀነት ውስጥ ምን አለ? ለምሳሌ ወተት አለ ተብሏል። مثل الجنة التي وعد المتقون فيها أنهار من ماء غير آسن وأنهار من لبن لم يتغير طعمه وأنهار من خمر لذة للشاربين وأنهار من عسل مصفى يا الله ይገልጻል። ታዲያ በምድር ላይ የሚገኘው ምንድነው? ወተት የግዴታ ምን መገኘት አለበት? ከላም ካልሆነ ከሰማይ ወርደለም ወተት ወይ ምድር ላይ የሚፈስ ነገር አይደለም። ወታቻለ አይደል? ነገር ግን የጀነትስ ላሞች የታለቡ ነው ወተቱ? ላ አይደለም። አላህ ሱብሓነሁ ወተዓላ በትዕዛዙ ያስገኘው። አየሽ፣ አላህ አዘጋጀሁት ብሎ የተናገረው የሆነ ጸጋ ነው። ገብቶሻል? በምን በትዕዛዙ አዘጋጀው እንዲሆን ያዘዋል፣ ያን ነገር ሆነ። ስለዚህ በምድር ላይ የተገለጹ ጸጋዎች እና ያ በስም ነው የሚገናኘው ማለት ነው። ሌላው ማንነታችን ራሱ ይቀየራል። ዛሬ እንደምናያት ምድር ላይ የምናገኛት ሰውነት አይደለችም በጀነት ውስጥ የምትቀጥለው። ይህን ልታውቁ ይገባል። ከአፈጣጠራችን ጀምሮ ከቁመታችን፣ ከውበታችን፣ ከሁሉ ነገራችን ይለያያል። ሌላ ተደርጋቸው ነው የምትሰሩት።
አላህ በቁርአን ላይ ኢና አንሸእናሁነ ኢንሻአን ይላል። እኔ እንደ አዲስ መፍጠርን እፈጥራቸዋለሁ እዛ እያለ ይናገራል። ገብቷቸዋል አይደል? ከቀብር ስንነሳ እስከተባለ ከቀብር ስንነሳ ይችን ምድራዊ ሰውነታችንን ይዘን እንነሳለን። ነገር ግን ሙስሊሞች ወደ ጀነት ሊገቡ ሲሉ ከመሕሸር ከሂሳብ በኋላ ልክ ገነት በር ጋር ሲደርሱ ጊዜ አላህ ስብሓነሁ ወተዓላ በገነት በር ላይ ትልቅ ወንዝን አዘጋጅቶላቸዋል። በዚያ ላይ እንዲታጠቡ ሰልሰቢል የሚባል ወንዝ አለ። በዚያ ላይ ገብታችሁ ታጠቡ ይላቸዋል። ይታጠባሉ። አፈጣጠራቸው ዳግም ይቀየራል። ሌላ አይነት አፈጣጠር ይሆናል። ወዲያው በዚያ ሁኔታ ሳሉ እዚያ ገብተው ሲታጠቡ ጊዜ ቁመታቸው 60 ክንድ ወይም 30 ሜትር ይሆናል። በማን አዳም መጀመሪያ ተፈጥሮ ገነት ሲገባ የነበረበትን ይዘት ይዘው ይገባሉ። አዳም ገነት ሲገባ ምንድን ነበር ከተባለ 30 ሜትር ሰው ነበር። አያችሁ፣ በምድር ላይ ያለ ለምሳሌ እናትና ልጅ ህፃን ልጅ የአንድ ዓመት ህፃን ልጅ ቢሞት ወደ ጀነት ይሄዳል አይደል? እናትና አባቱ ደግሞ ወደ ጀነት ከገቡ ወደ ጀነት ሲገቡ የዛኔ ያ ህፃን ልጅና እናትና አባቱ እኩል ሆነው ነው የሚገቡት። እናትና አባቱ ሽማግሌ አሮጊት ነው ሳይሆን ያም ህፃን ልጅ ሆኖ ሳይሆን በእኩል ማንነት ነው የሚገቡት። እንዳጠቃላይ ስለ ሁሉ ነገራቸው ጀነት የሚገቡ ሰዎች ተገልጿል። يدخل أهل الجنة الجنة وهم 60 ذراعا على طول أبيهم آدم አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የገነት ሰዎች ወደ ጀነት ይገባሉ። ሲገቡ ሚዛኔ ቁመታቸው በአባታቸው በአዳም ልክ 60 ክንድ ነው ወይንም 30 ሜትር ነው አሉ። ቁመታችን በማን በአዳም። እድሜያችንስ የሁሉም ሰው የጀነት ሰው እድሜ አንድ አይነት ይሆናል። ስንት 33 ዓመቱ ይሆናል። በማን እድሜ? በዒሳ ዓለይሂ ሰላም እድሜ። ዒሳ ዓለይሂ ሰላም በዚች ምድር ላይ ለ30 ዓመት ያክል ከቆየ በኋላ በ3 ዓመቱን በነብይነት አገልግሏል። 33 ዓመት ቆይቶ ሄዷል። ስለዚህ የጀነት ሰዎችም 33 ዓመት በምድር ላይ በጀነት ውስጥ ይኖራቸዋል። የሚገርምሽ አፈጣጠር ከምድር ሰው የተቃራኒ መሆናቸው የጀነት ሰዎች እድሜያቸው አይጨምርም። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ እናንተም በገነት ውስጥ ወጣትነትን ትሰጣላችሁ አታረጁም ብለው ተናገሩ። የሰላም አታረጅም፣ በቃ እድሜ አይጨምርም። ምን አይነት አፈጣጠር ነው? ውበታችንስ እንደው እያረጀ ይሄዳል ወይ እንደ ምድር ሰው ከተባለ ላ ይሄን ራሱ ገልጿል ኢስላም። በገነት ውስጥ በቆይታችሁ በጨመረ ቁጥር ውበታችሁ እየጨመረ ይሄዳል። ልክ በተቃራኒው የምድር ሰዎች በምድር ላይ እድሜያቸው በጨመረ ቁጥር እንደሚጨመር እንደዛ አይሆንም ብለው ቃል በቃል ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም كما ذكر ذلك ابو هريره رضي الله عنه። አያችሁ፣ ሌላኛው ነገር አንድ የገነት ሰው አፈጣጠሩ እንዳው ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹት ከሰማይ ብቅ ቢል አሁን በምድር ላይ ዓለሙን የማብራት አቅም አለው በፊቱ ብቻ ብለው ተናግረዋል። ታዲያ ምን አይነት አፈጣጠር ነው? ከምድር ሰው ጋር ምን ያገናኘው? ጀማ በፍጹም አይገናኝም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ለው አነ ሑረ ልዒን የጠለዐት ዐላ አህሊ ልአርድ ለአضአት ማ በይነ ሰማይ ወልአርድ አሉ። አንዲት የገነት ሴት ከሰማይ ብቅ ብላ አሁን በምድር እንዳው ፊቷን ብታሳይ በሰማይና በምድር መካከል ያለውን ዓለም በፊቷ ብርሃን ባበራቸው ነበር አሉ። ታዲያ ምድር ሰው ጋር በምን ተገናኘ? በፍጹም አይገናኝም። አይሻው አይደለ? በፍጹም አይገናኝም፣ አይወዳደርም። አየሽ። ስለዚህ በአፈጣጠራችንም በምንይዘው ባህሪያቶችም ልክ እንዲሁ ስለ ባህሪያችንም አላህ ገልጿል። ምን አይነት ባህሪ ይዘን እንደምንገባ